አየህ እዚህ አሁን በማብራራታችን ምንም የወጡት ልጆች ተመልሰው ሊገቡ አይችሉም። ሰላም ሰላም፣ እግዚአብሔር ይዘላችሁ ውድና የተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅር ብዝት ይበልልኝ። እንግዲህ እንደምታዩት ብዙ የታገቱ እህቶች ወንድሞቻችን እየተለቀቁ ነው። እንግዲህ ይህም ደግሞ የሚያደርገው ማነው? የመንግስት የአካላት የሆኑ የየመን መንግስት የሆኑ የእኛም ሰዎች የመን ላይ ድንበር ላይ የሚሰሩ ህገወጥ ሰውን የሚያዘዋውሩ ሰውን የሚገሉ የሚደፍሩ በቃ በተለያየ መንገድ ሴቶችን አጉረው አንድ ቦታ ላይ እያስቀመጡ ይሄንን ነገር የሚደፍሩ የሚሰሩ እህቶችን የሚያጋልጥ ልክ እንባ ጠባቂ ተቋም ነው የሚባለው። እንደዚህ አይነት የሚሰራ አባት ነው። እንግዲህ ብዙ ነገር ተናግረዋል። ሲኤንኤን ቢቢሲ ላይ ሲኤንኤን ላይ ደግሞ ብዙ መረጃዎችን ከዚህ በፊት ሰርቻለሁ ብለው ቢቢሲ ላይ ብዙ መረጃዎች እየተለቀቁ ዶክመንተሪ ፊልሞችንም መረጃዎችን ሁሉም ነገር እየተለቀቀ ሁሉም ነገር እየተናገሩ ነው ያለው። ምክንያቱም ይሄ የመጀመሪያቸው አይደለም። ኢትዮጵያውያን ዘንድሮ አጉልቶ ወጣ እንጂ ከዚህ በፊትም መስራታቸው እየተነገረ ነው ያለው ማለት ነው። እና ብዙ እህቶችን ታግተው ለአረቦች የሚሸጡ ወንዶችን ደግሞ ቤተሰቦቻቸው አስደውለው እየቀጠቀጣቸው ብር የሚያስልኩ ወላጅ አባት ደግሞ እናት የፈረደበት ደግሞ ያላቸው ንብረታቸውን ሸጠው ለልጆቻቸው ሕይወት ለማትረፍ ብለው ብር እንደሚልኩ የታወቀ ነገር ነው። እንኳን ገጠር ሰው ይቅርና እኛ በሶሻል ሚዲያ ስንቱን አይተናል። እኛ ራሳችን ከፍለ ያስፈታናቸው ስንቶች አሉ። 5-10 እየተባለ በቲክቶክ ላይፍ እየተገባላቸው እየተለቀቁ ስንቶች አሉ። ያ ሁሉ ሽፍቶች በደላላ ሽፍቶች የተያዙ ናቸው። በህገወጥ ደላላ በሽፍቶች የተያዙ ናቸው። ይህ ሁሉ በህይወትና በሞት አፋፍ ላይ ያሉ አድኖኝ አትርፎኝ ለአገሬ ልብቃ ለቤተሰቦች ልብቃ ብለው እየጮሁ እየተጫጫሁ የነበረ ማለት እና ያ ሁሉ ይሄ ሁሉ በነፃ እየወጡ ነው ያለችው። እና እግዚአብሔር አምላክ የተመሰገነ ይሁን። ያ ሁሉ ውጣ ውረድ፣ ያ ሁሉ ድካማቸው፣ ያ ሁሉ መገረፍ እንግዲህ እግዚአብሔር አምላክ ድረስላቸው። እግዚአብሔር አምላክ ስለፈቀደላቸው ነው። በቃ በሀና ምክንያት አድርጎ እነዚህ ሁሉ ወጣቶች እህቶቻችን እንዲወጡና እንዲረዱ የተደረገው እግዚአብሔር አምላክ ስለፈቀደው ነው። እኔ በአሁን ሰዓት በእውነት ይቅርታ አድርጉልኝና ሀና እንኳን ጠፋች እስከ ማለት ነው የደረስኩት። ምክንያቱም ሀና ብሎ የተጀመረ አጀንዳ ሀና ብሎ የተጀመረ አሰሳ እስካሁን ፍሬ እያፈራ ነው። እውነት ነው። ብዙ ወገኖቻችን አካውንታቸው ሊዘጋ ይችላል። ከሀገር ወደ ሀገር ዲፖርት ሊደረጉ ይችላሉ። ብዙ ነገር ጫና ሊደርስባቸው ይችላል። ቤተሰቦቻቸውን ሊያስፈራሯቸው ይችላል። ብዙ ነገር አለ። በሀና ምክንያት ይሄንን ጉዳት አልደረሰብኝ ያለ ከስንት አንዱ ነው። ምናልባት አውሮፓ ውስጥ ያሉ ናቸው እንደዛ ያን ነገር ያልደረሰባቸው እንጂ የዛ ነገር እንትን ያልሆነ ምንም ነገር የለም። ሁሉን ሰው የዛ ነገር ተቋዳሽ ሆኗል ማለት ነው። ምክንያቱም እጃቸው ረዥም ስለሆነ በገንዘብ ስለሚሰሩ ኃይል ስላላቸው ምንድን ነው የሚያደርጉት? ብር ከፍለው ሰውን ማሳገድ፣ ሰውን ዲፖርት ከሚሰራበት መስሪያ ቤት ከሚሰራበት ከሚወደው ስራ ዲፖርት ማስደረግ፣ ከተቻላቸው ደግሞ ቲክቶክ አካውንታቸው ማዘጋት፣ ካልቻላቸው ደግሞ ከመጠን በላይ ደግሞ እንትን ሊሉ ከሆነ ደግሞ ቤተሰቦቻቸው ማስፈራራት፣ ቤተሰቦቻቸው እንደዚህ ያደርግባቸዋለሁ፣ ያለው መረጃ እንደዚህ ነው፣ እናትህ እገልብሃለሁ፣ እህትህ እገልብሃለሁ እና ተብሎ ነው ያ ሁሉ ነገር የሚደረገው እና በጣም ይከብዳል። እግዚአብሔር አምላክ ግን በእውነት አንዳንድ ጊዜ ፊቱን ሲያዞር ጅራፉን ሲያነሳ ማንም የሚተካከለው የለም። ማንም እግዚአብሔር አምላክ ድረስለት፣ እግዚአብሔር አምላክ በቃ ደርስለት ያለው ነገር በሰከንድም ቢሆን መውጣታቸው አይቀርም እና እርግጠኛ ነኝ ይህ ሀና ላይ ደግሞ ትኩረት ስለተደረገ እየተሰራ ስለሆነ የሆነ ከቦታ ቦታ ሊያሸጋግሯት ሊደብቋት ይችላሉ። ሌሎችም እህቶችም እንደዚህ ይህንን ኢንፎርሜሽን ሰምተው ከቦታ ቦታ ሊያቀያይራ ይችላሉ፣ ቦታ ሊያሸጋግራ ይችላሉ። ግን ምንም ቢሆን ጊዜው ቢረዝም ጊዜ እንትን ቢልም ቢራዘምም መውጣታቸው አይቀርም ባይ ነኝ። ምክንያቱም እንደምታዩት ነው። የመን መንግስትም እግዚአብሔር አምላክ ይስጠው ይህንን ነገር እየሰራ ነው። የኛዎቹ ናቸው። እሱም ደግሞ ያው ህብረተሰቡ ነው እየተንቀሳቀሰ ያለው እንጂ መንግስት ምን ገደደው? እሱ በውሃ እያለቁ አሳማራት ቢሆኑ ፈንጂ ቢበላቸው ስናይፐር ቢያልቁ በምን ነገር ቢያልቁ ምን ቸገረው? እሱ ምንም የሚጎልበት ነገር እንደውም የበለጠ የህዝብ ብዛት ይቀንስለታል። በረሃብ በኢኮኖሚ ውድነት
የተሰቃይቶ ከሀገር መወጣቱ ለሱ ይቀንስለታል። ምን ችግር አለበት? እኛ ብንሞት፣ እኛ ቢርበን፣ እኛ ቢጠማን ምንም የሚቀንስበት ነገር የለም። ምክንያቱም እሱ ልጆች ካሉት አውሮፓ አሜሪካ ነው ልጆቹ የሚያስተምሩት። እሱ በተደላደለ ህይወት ነው እየኖረ ያለው። መቼስ የደላው ሰው እኮ የኔን ቁስል ተረዳለ፣ ያልታመመ ሰው የኔን ቁስል ይመምህ አይባልም። የታመመ ሰው እንትን የወደቀበት እሳት የወደቀበት ሰው ብቻ ነው ስለ እሳቱ፣ ስለ ህመሙ፣ ስለ ሁሉም ነገር ማወቅ የሚችለው እንጂ ህመም የሌለው ሰው፣ ያልተጎዳ ሰው፣ ያራበ ሰው ስለ ረሃብ አይችልም ማለት ነው። እንግዲህ እንኳን በመንግስት ደረጃ ይቅርና በኖርማላዊ እንኳን ሰዎች እንኳን ኢንተርቪው ሲደረጉ ምንድን ነው ረሃብ ምንድን ነው ራበን ሰው ሲባሉ ረሃብ ምንድን ነው የሚሉ አሉ። ሳሙና የለም ምናምን ሲባሉ ሳሙና ምንድን ነው ብለው እኮ ያጥላሉ አሉ እኮ አያችሁ። ሳሙና ምንድን ነው ብለው ያጥላሉ አሉ። እንኳን በመንግስት ደረጃ ጠጋበኛ ይቅርና ማለት ነው። እና እግዚአብሔር አምላክ ለሁሉም ሰው ዋጋ ይከፍለዋል። ጊዜ ቢረዝምም ጊዜ አስቸጋሪ ቢሆንም የሁሉን ሰው ዋጋ ይከፍለዋል። ምክንያቱም ሰው ያልሰራውን ነገር አያጭድም። መቼስ በቆሎ ዘርቶ ጤፍ አያጭድም። ሁሉም የዘራውን ነው የሚያጭደው። እስከዛ ድረስ ግን በጣም ነው የሚያስጠላው። በጣም ነው የሚደብረው። የህዝቡን ጩኸት አይሰማም። የህዝቡን ጉሮሮ አይሰማ። የህዝቡን ችግር አይሰማ። ስንት ነገር አለ። ስንዴ ዘርቻለሁ ኢምፖርት ኤክስፖርት አደርጋለሁ አለ። ግን አንድ ዳቦ ስንት ነው? አንድ ሸዋ ዳቦ ስንት ነው የሚሸጠው? ከዚህ በፊት 2.50 ብር 50 የሚሸጡ 5 ብር የሚሸጡ ተጋግረው በመጠን የሚሸጡት የነበሩ አሁን ምንድን ነው እንደ አንድ ፌስታል 15 ሳንቲም 50 ሳንቲም 1 ብር የነበረ 3 ብር የነበረ ፌስታል ስንት ነው የሚሸጠው አሁን? እና አላቅም ሰው ይሄንን ነገር ቴክኖሎጂ ፎቅ ስለተደረደረ ብልጭታ የሆነ ዲም ላይ ስለተደረገ ኢትዮጵያ አድጋለች በልጸጋለች ልንል ይችላለሁ። እድገት ማንም አይጠላም። ብልጭታ ቢውልዲንግ ማንም አይጠላም። ዲም ላይት ማንም አይጠላም። ቢሆን ግን ያ ፎቅ ማንም ይኖርበት፣ ያ ዲም ላይት ማንም ይጠቀምበት። መቼስ አውሬ ገብቶ አይሰርፍበት። ሰው ነው የሚኖርበት አይደለም። መጀመሪያ ላይ ሰው ላይ መሰራት ያለበት እንጂ ዲም ላይት ላይ ስለተሰራ ፎቅ ላይ ስለተሰራ ምንም እንትን አይቻልም። ያ ፎቅም እኮ መኖር የሚችለው እኮ ሰው ሲኖር ነው አይደል? መቼስ እንትን አይደለ ጌጥ አይደለም፣ የሆነ ባህር ዛፍ አይደለም። ባህር ዛፍ ራሱ እኮ ሰው ያስፈልገዋል። ምክንያቱም ውሃ የሚያጠጣው ሰው፣ የሚንከባከበው ሰው፣ አረሙ የሚነቅልለት፣ ሲደርቅ ቆሻሻው አራግፎ ንጹህ የሚያደርገው ሰው ይፈልጋል። ግን ይሄ መንግስት በቃ ምን ልበላችሁ የሰይጣን አጋንንት መስፈሪያ ስለሆነ ስለ ሰው ምንም ነገር አይገደውም። ሁሉም ሰው እንደው ቢመቸው አጥፍቶ ገሃነም ቢከተው ልክ ዳቢሎስ ገሃነም መክተትን እንደሚመኝ ሁሉ እኛንም ሁሉ አንድ ቦታ ላይ ወሽቆ ገደል ውስጥ ቢከተን ደስ ይለዋል። ደስታውን አይችለውም። ምክንያቱም ይበቃ እያየን ነገር እኮ ይሄ ግልጽ የሆነ ነገር ነው። ምርጫ ሲመጣ ብቻ ወረቀት አስፍሮ ካርድ መርጠን እሱ ወንበር ላይ ብቻ እናጊጠው። ከዛ በኋላ ዞር አርጓ አያየንም። አፉ ጩቤ ሆዱ እንትኑ አፉ ቂቤ ሆዱ ጩቤ የሆነ ሰውዬ ነው። በቃ ምን ልበላችሁ። እና ደግሞ ይሄንን ደግሞ ስንናገር እኮ የጥላቻ የግል ጥላቻ ያለብሽ ልትሉኝ ትችላላችሁ። እኔ ከሱ ጋር የምን የግል ጥላቻ የለብኝም። ግን ወንድሞቻችን አይፈናቀሉ። ሰው የሀገር ሰው የተማረ ሰው በአቅሙ ይስራ። ጦርነት ይቆም። ጦርነት ካለ እኮ ሰው እኮ እናት አባቱን እኮ ይደግፋል። በሬ ይዘው እርሻ ቆፍረው ያሉበት ውሃውም በመስኖም ቢሆን እያደረጉ ይበላሉ፣ ይጠጣሉ። ከዚህ በፊት እኮ ይህንን አድርገው ነው እየኖሩ ያለው። አሁን ግን ጦርነት ስለሆነ የፖለቲከኞች ወንበር ጥማት ጦርነት ስለሆነ ህዝቡ እንኳን ሰርቶ ሊሰራ ይቀርና የሰበሰበው እህል ራሱ ዘንድሮ ስንት ሰው ነው የተበተነበት? ስንቱ በእንትን አለ በሳት አጋዩቸው የተሰበሰበው። ከሜዳ ላይ ደግሞ እንዳያጭዱ ወደ ጎተራቸው እንዳይሰበስቡ ደግሞ የመንግስት ይሄ ታጣቂዎች ተብለው ከተሰበሰበበት ከጎተራው አውጥተው ስንቱ ሜዳ ላይ በተኑ፣ አቃጠሉ። በእውነት ስንቱ አየን። እግዚአብሔር አምላክ ያሳያችሁ። ያ እህል እኮ ሜዳ ላይ አውጥተው የበተኑት በሳት ያቃጠሉት እኮ ስንት ረሃብ ሰው የሚበላው ስንት ህፃን የሚያድግበት እኮ ነው። ግን አይምሯቸው የተደፈነ ስለሆነ ጥጋባቸው ፍንጫቸው ላይ ስለደረሰ አናታቸው ላይ ስለደረሰ የሰውን ድካም አይረዱም። አይሰሩማ። ስለማይሰሩ ስለማይደክሙ ያላብ ያ ድካም ያ ሁሉ ነገር ከየት እንደመጣ ስለማያውቁት እህል ላይ ይጫወታሉ፣ ሰው ላይ ይጫወታሉ፣ ሰው ይገላሉ። በስናይፐር በእሳት በምኑ በጦርነት በፖለቲካ
አንተ አማራ ነህ፣ አንተ እንደዚህ ነህ ብለው አፍንጫውን ነው የሚደፍኑት። ስንቶች እርጉዝ እያሉ አንቺ አማራ አትወልጂም ተብላ ስንቶቹ ከሆዳቸው ከአፋቸው ከከንፈራቸው እስከታች ማህፀናቸው ድረስ ቀደው ያወጡት እኮ ልጅ አለች እኮ ነፍሰ ጡር ማለት ነው። እኔ በህይወት ዘመኔ አይቻታለሁ። በቪዲዮ ማየት አቅቶኝ ቪዲዮ ተለቆ ሰምቻለሁ። ጆሮዬ ሰምቷል። እንግዲህ እግዚአብሔር አምላክ ያሳያችሁ። እንደዚህ አይነት ግፍ የሚፈጸምበት ሀገር ላይ ነው ያለ ነው። እግዚአብሔር አምላክ ብቻ ይፍረድ። እግዚአብሔር አምላክ ብቻ ይሄ መንግስት መድኃኔዓለም ይቀለው። ይሄ ሁሉ እሱ ባይሆን ስደት ያለ ነው። ቢሆንም ግን የአሁኑ በዛ። የአሁኑ ረሃብ፣ ችግር፣ ጥማት፣ መሰደድ ብዙ ነገር ነው እየታየ ያለው እንጂ መጥፎ ነገር ነው እንጂ ምንም የታየ ነገር ምንም ነገር የለም። እግዚአብሔር አምላክ ብቻ ይድረስልን። እግዚአብሔር አምላክ ሀገራችንን ጸሎት ያሳድግልን። ይሄን የፖለቲከኛ ጦመኞች የሆኑትን ወንበር የጠማቸው ፖለቲከኞችን እግዚአብሔር አምላክ ወይ ወደ ቦታው ይመልሳቸው ወይም ያጥፋቸው አንልም። እግዚአብሔር አምላክ በእውነት ልቦናቸው ይመልስ። ማጥፋቸው ማለት እኛ አንፈርድም። እግዚአብሔር አምላክ ፈራጅ ነው። ሁሉም በጊዜው በሰዓቱ ይከፍለዋል። ቢሆንም ግን ህዝቡ አለቀ፣ ህዝቡ ተንከራተተ እና ኢሞሽናል ስለሆንኩ ብዙ ነገር ልናገር እችላለሁ። በጣም ይቅርታ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱኝ ይላችኋለሁ። አመሰግናለሁ ስላዳመጣችሁኝ።